Guys, it is time to begin our biggest video ever. For the next several days, I will be traveling to a country with acid lakes, neon sulfur pools, churches carved into cliffs, and active volcanoes that have been boiling for 120 years straight. A country that has never fully been colonized and is home to 70% of all mountains in Africa. A country that has one of the highest concentration of Arsenal fans in the world. Right when Arsenal is about to make history. It's the place where humanity is believed to have originated and coffee was discovered. Bro, they even have a city that is kept and fed wild hyenas attack-free for almost 200 years. And I could go on, but instead of telling you, I'm gonna show you. And there's only one man that can show me around. Let's go, bro. Let's go. We have just arrived in Ethiopia. Come on! ሰላም ጤና ይስጥልኝ ውድ የድምቀት ቱር ቤተሰቦች፣ ዛሬ ለሀገራችን የቱሪዝም ዘርፍና ለዲጂታል ዲፕሎማሲያችን ትልቅ መነቃቃትን ስለፈጠረው አንድ እጅግ ወቅታዊና አስደሳች ጉዳይ ይዘንላችሁ ቀርበናል። በማህበራዊ ሚዲያ ላይ በፈጣን ዜና አቀራረቡና አስተማማኝ መረጃዎችን በማጋራት በዓለም አቀፍ ደረጃ የሚታወቀውና ከ19.3 ሚሊዮን በላይ በቲክቶክ ተከታይ ያለው ታዋቂው ተጽዕኖ ፈጣሪ ዲላን ፔጅ በአሁኑ ወቅት በመዲናችን በአዲስ አበባ ይገኛል። ለመጀመሪያ ጊዜ ወደ ኢትዮጵያ በመምጣቱ ከፍተኛ ደስታ እንደተሰማውና ዋና ከተማዋ በአዲስ አበባ ውበት መመሰጡን በቲክቶክ ገጹ ለዓለም አጋርቷል። ዲላን ፔጅ ለኢትዮጵያን አዲስ አይደለም። በተለይ በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ስነ ስርዓት ወቅት በህዝባችን ዘንድ የነበረውን ታላቅ ደስታና የአንድነት ስሜት ለዓለም ህዝብ በማሳየት ቀዳሚ ነበር። በሚሊዮን የሚቆጠሩ ሰዎችን ህይወት የሚቀይረው የአፍሪካ የብርሃን ተስፋ በሚል ያጋራው ተንቀሳቃሽ ምስል የግድቡን ዘላቂ የኢኮኖሚ አስተዋጽኦ ዓለም ላይ ለሚገኝ ማህበረሰብ ሁሉ በማስተዋወቅ ረገድ ከፍተኛ ሚና ተጫውቷል። ታዲያ እንደ ዲላን ፔጅ እና እንደ አይሾው ስፒድ ያሉ የዓለም አቀፍ ማህበራዊ ሚዲያ ግዙፍ ኮከቦች በሀገራችን መገኘታቸው ለኢትዮጵያ ምን አይነት ጥቅሞች ያስገኛሉ የሚሉትን መረጃዎች በሶስት ዋና ዋና ነጥቦች ከፍለን እንመለከታቸዋለን። ስለዚህ ውድ የድምቀት ቱር ቤተሰቦች ቪዲዮውን ላይክ እና ቻናሉን ደግሞ ሳብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ እያልን ቀጥታ ወደ መረጃው እናልፋለን። የታዋቂ ቲክቶከሮችና ዩቲዩበሮች ወደ ኢትዮጵያውያን መምጣትና የተለያዩ ቪዲዮዎችን በየራሳቸው የማህበራዊ ሚዲያ ገጻቸው ላይ የሚለቋቸው ቪዲዮዎች የሚኖራቸውን ጥቅም ስንመለከት አንደኛውና ዋነኛው ጥቅም የሀገር ገጽታ ግንባታ ወይም ኢሜጅ ቢልዲንግ እና የዲጂታል የዲፕሎማሲ ስኬት ነው። ለረጅም ዓመታት በውጭው ዓለም ስለ ኢትዮጵያ የሚነገሩ ያረጁና ያፈጁ አሉታዊ ትረካዎችን የመቀየር አቅም አለው። እነዚህ ተጽዕኖ ፈጣሪዎች የሀገሪቱን እውነተኛ ገጽታ ያለምንም ኢንተርፈረንስ ወይም ተጋርዶ በቀጥታ ለዓለም ህዝብ ያሳያሉ። ይህ መሆኑ ደግሞ የኢትዮጵያን አጠቃላይ አዎንታዊ ገጽታን ያጎላል። በእነሱ አማካይነት የአዲስ አበባ ዘመናዊ መናፈሻዎች እንደ አድዋ ድል መታሰቢያ ሙዚየም ያሉና ታሪካዊና ባህላዊ ውብ ቦታዎች ለዓለም ህዝብ በቀጥታ ይተዋወቃሉ። ባህልና ማንነትን ከማሳየት አንኳያ እንደ አይሾው ስፒድ የቀጥታ ስርጭት ወይም ላይቭ ስትሪም የኢትዮጵያን ባህላዊ ጭፈራ ወይም እስክስታ፣ የኢትዮጵያን የባህላዊ ምግብ አዘገጃጀት እና የቡና አፈላል ስነ ስርዓትን በቀጥታ ለሚሊዮኖች ማሳየቱ ሀገራችን ኢትዮጵያ ያላትን ጥልቅ ባህላዊ እሴት በተጨባጭ ያስመሰክራል። ዲላን ፔጅም በቆይታው በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች የሚገኙ የቱሪዝም ስፍራዎችን በመጎብኘት የኢትዮጵያን እውነታ ለዓለም ያጋራል ተብሎም ይጠበቃል። ዲላን ፔጅ በቲክቶክ ገጹ እንደተናገረው ወደ ሐረር በመጓዝ ከጅቦች ጋር የሚደረገውን የምገባ ስነ ስርዓት መታደምና መሳተፍ እንደሚፈልግ አጥብቆ ሲናገር ተደምጧል። ይህ መሆኑ ደግሞ ዲላን ፔጅ ወደ ሐረር ተጉዞ ሐረርና አካባቢዋን ባህሏንና የህዝቡን ያኗኗር ዘይቤ በደንብ ቁልጭ አድርጎም ያሳያል ተብሎም ይጠበቃል። ይህ መሆኑ ደግሞ ለአካባቢያዊ እና ለሀገር
ገጽታ ትልቅ ሚና ይጫወታል። ሁለተኛውና ወሳኙ ነጥብ ደግሞ ማርኬቲንግና ፕሮሞሽን ነው። የእነዚህ ግለሰቦች ተደራሽነት እጅግ ሰፊ ነው። በመሆኑም የሚያስተላልፏቸው ምስሎችና ቪዲዮዎች በአጭር ጊዜ ውስጥ በዓለም ዙሪያ ይሰራጫሉ። ይህ በባህላዊ ማስታወቂያዎች በሚሊዮን የሚቆጠር ዶላር ወጥቶበት ሊገኝ የማይችል እጅግ ግዙፍ የማርኬቲንግ እድልን ይፈጥራል። እነዚህ ግለሰቦች ስለ ሀገሪቱ ይዘት በለቀቁ ማግስት በጉግል እና በተለያዩ የማህበራዊ ሚዲያ ገጾች ላይ ስለ ኢትዮጵያ ቱሪዝም መዳረሻዎች የሚደረጉ ፍለጋዎች ወይም ሰርች ትራፊክ በከፍተኛ ሁኔታ እንዲጨምር ያደርጋሉ። ቀደም ሲልም ከተለያዩ የአፍሪካ ሀገራት የመጡ ተጽዕኖ ፈጣሪዎች የአዲስ አበባን ውበትና የኢትዮጵያን የእድገት ጉዞ ለዓለም ሕዝብ ማጋራታቸው የሚታወስ ሲሆን አሁን ደግሞ የዲላን መምጣት ይህንን የዲጂታል ማርኬቲንግ ስኬት ወደ ላቀ ደረጃ ያሸጋግረዋል ተብሎም ይጠበቃል። ሶስተኛውና ዋነኛው ጥቅም እንደ ሀገር ስንመለከተው ታዋቂ ቲክቶከሮችና ዩቲዩበሮች ወደ ሀገራችን ኢትዮጵያ መጥተው በሚያደርጉት ጉብኝትና በሚሰሯቸው የተለያዩ ቪዲዮዎች ለሀገራችን ሌላ ከፍተኛ የሆነ ጥቅም ያስገኛል። እሱም የዓለም አቀፍ ቱሪዝም እድገት እንዲኖር ያደርጋል። የእነዚህ ይዘት ፈጣሪዎች ተከታዮች አብዛኞቹ የዘመኑ ወጣቶች ወይም ያንግ ጄኔሬሽን በመሆናቸው የሚወዷቸውና የሚያደንቋቸው ኮከቦች የሄዱበትን ቦታ የመጎብኘት ከፍተኛ ፍላጎት ያሳድራሉ። በዚህ ምክንያት ወጣት ጎብኚዎችን ወደ ሀገራችን ኢትዮጵያ ለመሳብ እድልን ይፈጥራል። ይህ ጉብኝት ብዙ አዳዲስ ትውልድ ቱሪስቶች ወይም ኒው ጄኔሬሽን ኦፍ ትራቭለርስ ኢትዮጵያን በቀጣይ የጉዞ እቅዳቸው ውስጥ እንዲያካትቱ ያነሳሳቸዋል። ይህ ደግሞ የሚሆነው በሚያደንቋቸውና በሚወዷቸው ቲክቶከሮችና ዩቲዩበሮች አማካይነት ሊመጣ የሚችል ተጽዕኖና እነሱ በቀጥታ ባሳዩቸው ቪዲዮዎች በሚኖራቸው እምነትና በሚያዩቸው ነገሮች ደግሞ በመደመማቸው እኔስ ለምን አላደርገውም የሚል ጥያቄ በአእምሯቸው ላይ እንዲፈጠርም ያደርጋል። በእነዚህ ታዋቂ ቲክቶከሮችና ዩቲዩበሮች አማካይነት ምናልባት አዳዲስና ወጣት ቱሪስቶች ኢትዮጵያን እንዲጎበኙም ያደርጋል። ሌላኛው ደግሞ የእነዚህ ታዋቂ ቲክቶከሮችና ዩቲዩበሮች ኢትዮጵያን የመጎብኘት የሚኖረው አስተዋጽኦ ስንመለከት የኢኮኖሚ መነቃቃትን ይፈጥራል። የቪዲዮዎቹ መሰራጨት የውጭ ሀገር ዜጎች ወደ ኢትዮጵያ መጥተው እንዲጎበኙ መንገድ ስለሚከፍት ለሆቴሎች፣ ለትራንስፖርት ዘርፉ፣ ለሀገር በቀል መስተንግዶችና ለቅርስ መዳረሻዎች ወይም ዴስቲኔሽንስ ቀጥተኛ የውጭ ምንዛሬና ከፍተኛ የኢኮኖሚ ጥቅምን ያስገኛል። በሀገር ውስጥና በዓለም አቀፍ ታዋቂ ቲክቶከሮችና ዩቲዩበሮች ስለ ሀገራችን ኢትዮጵያ በሚሰሩ ቪዲዮዎች አማካይነት የዓለም ሕዝብ ስለ ሀገራችን ኢትዮጵያ ያለው አስተሳሰብ እና አመለካከት እንዲቀየርና ወደፊት ደግሞ ኢትዮጵያን አንዱ የጉዞ አካል እንዲያደርጉ የሚያደርጋቸው ሲሆን ሌላኛው ደግሞ የአካባቢን ባህል፣ ማንነትና ታሪክ ለዓለም ሕዝብ በቀጥታ የሚዳረስበት በመሆኑ የዓለም ሕዝብ ኢትዮጵያን ለመጎብኘትና ኢትዮጵያን ለማየት የሚፈጥረው አስተዋጽኦ እጅግ የጎላ በመሆኑ ታዋቂ ቲክቶከሮችና ዩቲዩበሮች ኢትዮጵያን እየመጡ መጎብኘታቸው እጅግ በጣም ለኢትዮጵያ የገጽታ ግንባታና የቱሪዝም እድገት እንዲፋጠን ከማድረግ አንጻር እጅግ በጣም የጎላ አስተዋጽኦ ይኖረዋል። ታዋቂ ቲክቶከሮችና ዩቲዩበሮች እንዲመጡ የአንበሳውን ድርሻ እየተወጣ የሚገኘው ኢትዮጵያ ውስጥ የሚገኘው ተጽዕኖ ፈጣሪ የሆነው ቲክቶከር አዶናይ ሲሆን አዶናይ እንደሚታወቀው አማርኛን፣ ትግረኛንና እንግሊዘኛ ቋንቋን በመጠቀም ኢትዮጵያን ከማስተዋወቅ አንጻር ስለ ኢትዮጵያ የዓለም ሕዝብ መልካምና ጥሩ አመለካከት እንዲኖረው እንዲሁም በዓለም ላይ የሚገኙ ታዋቂ ቲክቶከሮችና ዩቲዩበሮች በሱ አማካይነት ኢትዮጵያን እንዲጎበኙ እድሉን እያመቻቸና ግብዣ እያቀረበላቸው ኢትዮጵያን እንዲጎበኙ ከማድረግ አንጻርና ኢትዮጵያን ደግሞ ለዓለም ሕዝብ እንዲያስተዋውቁ ከፍተኛውን የአንበሳ ድርሻ ከተጫወቱት ታዋቂ ቲክቶከሮች መካከል አዶናይ አንዱና ዋነኛው ነው። አዶናይ እያደረገ ያለው ስራ እጅግ በጣም ይበል የሚያስብል ሲሆን ከሱም አልፎ ሀገራችን ኢትዮጵያን
በዓለም ሕዝብ እንድትታወቅ እና ጎልታ ስሟ በአዎንታዊ መንገድ እንዲነሳ ከማድረግ አንጻር ጥሩ ስራ እየሰራም ይገኛል። ወደፊትም አዶናይ ቀጣይ መልካም የሚባሉ ስራዎችን በመስራት የዓለም ሕዝብ ስለ ኢትዮጵያ ያለውን አመለካከትና በሚሊዮኖች የሚቆጠሩ የዓለም ሕዝቦች ኢትዮጵያን እንዲጎበኙ ያደርጋል የሚል ሙሉ ተስፋም አለን። በአጠቃላይ የዲላን ፔጅ እና የአይሾ ስፒድ ጉብኝት ኢትዮጵያን በዓለም የቱሪዝም ካርታ ላይ በጉልህ ከማስቀመጡም በላይ የሀገሪቱን ታሪክ መስተንግዶና የተፈጥሮ ውበት ተደራሽነቱ ከፍተኛ በሆነ የዲጂታል መስኮት ለዓለም ሕዝብ ለማሳየት የተገኘ ታላቅ ዕድል ነው። ይህንን ምቹ አጋጣሚ በመጠቀም የሀገራችንን እውነተኛ ገጽታ ይበልጥ ማስተዋወቅ ይኖርብናል። ከአነጋገራችን፣ ከአኗኗር እና ከአመጋገብ ባህላችን ጀምሮ አጠቃላይ ተንቀሳቃሽና የማይንቀሳቀሱ ታሪካዊና ባህላዊ ቅርሶቻችንን በቀጥታም ሆነ በተዘዋዋሪ መንገድ ለዓለም ሕዝብ እንዲዳረሱና የዓለም ሕዝብ ስለ ኢትዮጵያ ያለውን አመለካከት እንዲቀይር እንዲሁም የዓለም ሕዝብ ደግሞ ኢትዮጵያን እንዲጎበኙ ሊያደርግ የሚችል ስራ መስራት ደግሞ የኛ የቤት ስራ ይሆናል። ውድ የድምቀት ቱር ቤተሰቦች የዲላን ፔጅ ወደ ኢትዮጵያ መምጣት በቱሪዝምና በዲጂታል ዲፕሎማሲያችን ላይ ምን ያህል ለውጥ ያመጣል ብላችሁ ታስባላችሁ? ታዋቂ ቲክታከሮችና ታዋቂ ዩቲዩበሮች ኢትዮጵያን መጎብኘታቸው የሚኖረው አስተዋጽኦ ምን ሊሆን ይችላል ብላችሁ ታስባላችሁ? እስኪ ሐሳብ አስተያየቶቻችሁን በኮሜንት አሳውቁን እያል በዚህ ቪዲዮ የነበረን ቆይታ ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሼር እንዲሁም ቻናሉን ደግሞ ዓለምን አብረን እንጎበኝ ዘንድ ሳብስክራይብ ማድረጋችሁን እንዳትረሱ እያል በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ይስጥልኝ። እንደምን አላችሁ? I'm with KSI, my brother. How you doing, KSI? Bro, I'm fantastic. I'm over the moon, man. All my football teams are winning, so I'm feeling good. In 22 years. In 22 years, bro. We win the league. Yeah. We're going crazy, bro. God damn. Are you excited? Of course, bro. We've waited so long for this. I feel you, man. Okay, when are you going to come to Ethiopia? So I'm going to Africa, I believe, in August. Okay. I don't know if I'm going to Ethiopia, but change my mind. Listen. Ethiopia is the land of origin. Okay. Literally the beginning of human being. Do you know that? Are you aware of that? I have no idea. Literally the beginning of Okay. human beings. Ooh. So if you're coming to Africa, then doesn't that mean that you should come to the land of origin? Oh, of course. It makes sense. So that means the August one, the first one is going to be Ethiopia. Okay, I don't know if the first one, I think the first one has to be Nigeria. Yeah, they're going to be mad. They're going to be mad. Okay, sorry, Nigerian. But- I apologize. How about the second one? Second one, we'll see. We'll see what makes sense. Okay, but can I be your host if you decide to come to Ethiopia? Okay. You'll see based on delay. It's going to be great. We'll make some content. Yeah? Yeah. I'm excited, man.